It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የእንግሊዝ ፕሪሚየር ሊግ ወደ ቻምፒዮንስ ሊግ የመግባት ፉክክር፣ የእንግሊዝ ፕሪሚየር ሊግ ዋንጫን የማንሳት ትግል በጣም ተጋግሎ ነው እየቀጠለ የሚገኘው። ስለዚህ ይህንን ታላቅ ፉክክር በተመለከተ የሚነሱ የተለያዩ ነጥቦች ይኖራሉ። በነገራችን ላይ ነገ በጣም ወሳኝ ምሽት ነው። በፕሪሚየር ሊጉ የሚደረጉ ጨዋታዎች አሉ። ማንቸስተር ሲቲ ከኖቲንግሃም ፎረስት በኢትሃድ ስቴዲየም 4:30 ሲሆን ብራይተን ኤንድ ሆቭ አልቢየን ከአርሰናል 4:30 ነው ይሄኛውም ጨዋታ። አስቶን ቪላ ከቼልሲ 4:30 ነው ይሄም ጨዋታ። ሁለቱ እርስ በርሳቸው መጠፋጠፋቸው የአርሰናልና የአስቶን ቪላና ቼልሲ ለሊቨርፑል እና ለማን ዩናይትድ በጣም አሪፍ፣ በተለይ የራሳቸውን የቤት ስራ መስራት የሚችሉ ከሆነ ኒውካስል ዩናይትድ ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታም እንደዚሁ በጉጉት ይጠበቃል። ግን ዛሬ ወልቭስ በሜዳው ሊቨርፑልን ያስተናግዳል። ወልቭስ ሞሎኔክስ ላይ ከባድ እየሆነ ነው በጣም ያው። ስለዚህ ሊቨርፑል ደግሞ ያው የሻምፒየንስ ሊግ ተሳትፎን ለማግኘት እየተፎካከረ ነው። አንድ ትልቅ ፉክክር የምንጠብቀው የሻምፒየንስ ሊግ ተሳትፎን ማን ያገኛል፣ ቼልሲ ማን ዩናይትድ ወይንስ ደግሞ ሊቨርፑል የሚለውን ነው። ስለዚህ ከሶስቱ አንዱ ነው የሚወጡት እኮ ማን ይወጣል? እሺ ማን ይወጣል? ዩናይትድ ከሊቨርፑል ከቼልሲ እና ከአስቶን ቪላ አንዳቸው ነው አይደል የሚወጡት አንዳቸው ናቸው እኮ። ማን ይወጣል? አሁን አንቺ ማን ይወጣል ብለሽ ማን ትያለሽ? አስቶን ቪላ ምናልባት። እኔ የነገው ተሸናፊ ይወጣል ነው የምለው። ወይ ቼልሲ ወይ ደግሞ አስቶን ቪላ ሊሆን ይችላል። ግን በጣም ትልቅ ፉክክር ነው የምንጠብቀው። አሁን ነገ ዩናይትድ ኒውካስልን ማሸነፍ ከቻለ በአስቶን ቪላና በቼልሲ መካከል የሚደረገው ጨዋታ በመሸናነፍ ወይ ባቻ ውጤት የሚጠናቀቅ ከሆነ ለማንቸስተር ዩናይትድ ቀሪዎቹ ጊዜያቶች ብዙም ከባድ እንዳይሆኑ ያደርጉታል። ምክንያቱም ቼልሲ ከተሸነፈ የ9 ነጥብ ልዩነት ሊፈጠር ነው ከቼልሲ። ቪላ ከተሸነፈ የ6 ነጥብ ልዩነት ሊፈጥር ነው። እነሱ ያንን ለማረም ሲሉ ማንቸስተር ዩናይትድ አሁን በምናይበት ጉብዝናና ብርታት በዛ ፍጥነት ይዳከማል ብለን እናስባለን ወይ? እስኪ እናየዋለን። ግን እንጀምረው በቃ አሁን ወሬያችንን እንጀምር። ግድ የለሽ ወሳኝ ምዕራፍ ላይ ነን ያለ ነው ብለናል። ከዩናይትድ ጋር የተያዘውን ጉዳይ ከሌሎች መነገር ካለባቸው አጫጭር ነገሮች ጋር አያይዘን እናውራ። በመጀመሪያው ምዕራፍ ላይ የመጀመሪያው ጥያቄ አንቺ ስላልተናገርሽበት ርዕሱን ግን ጨዋታውን ስላየሽ አሁንም ድረስ አነጋጋሪና አከራካሪ ስለሆነ ለማንቸስተር ዩናይትድ የተሰጠውን ፍጹም ቅጣት ምት እና ቀይ ካርድ ተገቢ ነው ተገቢ አይደለም የሚል ክርክር አሁን ድረስ ስለሚነሳ እዚህ ላይ የሳምሪን ፍርድ ብንሰማ ደስ ይለኛል። አይ በጣም ሲያከራክር የነበረ ነገር ነው። እኔም በደንብ የተመለከትኩት ነው። ጨዋታውን አይቼዋለሁ። ከዛ በኋላም ደግሞ የጨዋታው ርዕሰ ጉዳይ ሊሆኑ ከሚችሉ ነጥቦች መካከል አንደኛው እንደነበረ በደንብ ነው የምንረዳው ጨዋታውን ስንከታተል። ስለዚህ
ፍጹም ቅጣት ምቱ ተገቢ ነው ተገቢ አይደለም የሚለው አንድ ነገር ነው። ሁለተኛ ደግሞ የፍጹም ቅጣት ምቱ መሰጠት ጨዋታውን ሙሉ ለሙሉ ቀይሮታል ወይ? ለዛ ነው እኮ ኢምፖርታንት የሆነው ርዕሰ ጉዳይ የሚሆነው ለዛ ይመስላል። ምክንያቱም ያቺ ፍጹም ቅጣት ምት መሰጠትና ከዛ ብሩኖ ፈርናንዴዝ ወደ ጎል የቀየረበት መንገድ የማንቸስተር ዩናይትድ ተጫዋቾች በጨዋታው ላይ በደንብ እንዲያንሰራሩ ነው ያደረጋቸው ብዬ ነው እኔም የምረዳው። ማለት ያቺ ጎሏ መፈጠር እንደገና ለዩናይትድ ተጫዋቾች መነሳሳት ፈጥረዋል። ከዛ በፊት የነበረው የማን ዩናይትድ ተጫዋቾች የሜዳ ላይ እንቅስቃሴ ከጎሉ መቆጠር በኋላ የነበረውን ስታስተያየው ከዛ በኋላ ያለው በጣም ጠንካራ ነው ብዬ ነው የምረዳው። ስለዚህ ከዛ በኋላ ያለው ቀልድ ነው እንጂ ያን በጣም ዶሚኔት አድርጓል፣ የሚገርም ብልጫ ወስዷል። ቀልድ ሆነ ለማንቸስተር ዩናይትድ። የመጫወት ፍላጎታቸው ስለጨመረና ስለተጫወቱ ማለት ነው። ያ የተፈጠረው በዛ ምክንያት ነው። ስለዚህ የፍጹም ቅጣት ምቱ መሰጠት ልክ ነው፣ ያከራክራል፣ ግን ደግሞ ተገቢ ነው የሚለው በጣም የሚያመዝን ይመስለኛል። ቀዩስ እሱ ነው ትንሽ የበለጠ ቀዩን በነገራችን ላይ ግላስነር ቀዩ አጠያያቂ አይደለም ነው የሚሉት። ቀዩ ልክ ነው ብለዋል የክሪስታል ፓላሱ አሰልጣኝ ራሳቸው ከጨዋታ በኋላ ሲናገሩ። እንደውም እዛም ላይ ሀሳብ ልንለዋወጥ እንችላለን። የግላስነር ሀሳብ ቀዩ ልክ ነው፣ ግን ሪጎሬውን ቢተውን በእውነት ነው ተከው ልክ ባለፈው እነ ሲቲ እና ማነው ፔፕ ጋርዲዮላ እና ኤርሊንግ ሃላንድ እንዳሉት ማለት ነው ባለፈው ጨዋታ ላይ ከቼልሲ ጋር ከማን ጋር ነው ሲጫወቱ፣ አይ በቃ ጎሉ ተሰጥቶን ቀዩ ካርድ ቢቀርብናል ምናምን የሚል ሀሳብ ነበር። የማይሆን ምኞት አሁንም ግላስነር ለእኔ የማይሆን ምኞት ነው የተመኙት። ግን ለእሳቸው ለምንድን ነው ለማንቸስተር ዩናይትድ ፍጹም ቅጣት ምቱ ባይሰጥ ብለው የተመኙት መሰለሽ? የመጎተት ትከሻውን ይዞ የመጎተቱ አክሽን የተጀመረው ከፔናልቲ ኤሪያው ውጪ ስለሆነ ጥፋቱ መጥፋት የጀመረበት ቦታ ላይ ቅጣት ምት ተሰጥቶ ልጁ በቀይ ካርድ ቢወጣ ኖሮ አልቃወምም ነበረ ነው የሚሉት እሳቸው። ይሄ እሳቸው ብቻ የሚመኙት ምኞት ነው እንጂ በእግር ኳስ እንዲህ አይነት ሕግ የለም። በእግር ኳስ ያለው ሕግ የሚለው አሁንም በዚህ ጉዳይ ላይ ለሚነጋገሩ፣ በዚህ ጉዳይ ላይ ለሚከራከሩ፣ ምናልባትም ዩናይትድ ያለ አግባብ በዳኝነት ውሳኔ ተጠቅሟል ብለው ለሚሉ ሰዎች ሀሳቡ ልክ አለመሆኑን ማስረዳትም ተገቢ ስለሆነ ነው። የፍጹም ቅጣት ምት ውሳኔ በተመለከተ እንዲህ ያለ የጥፋት ድርጊት ከፍጹም ቅጣት ምት ውጪ ስለጀመረ ሳይሆን የት ጋር አለቀ የሚለው ነው የሚታየው። የት ጋር ጨረሰ? ለምሳሌ መጎተት ጀምሮ የልጁን እንቅስቃሴ ማደናቀፍ በመጎተት ጀምሮ የማቲያስ ኩኛን ወዲያው ለቆት እሱን ባላንስ ካሳተ በኋላ ልጁ ፍጹም ቅጣት ምት ክልል ውስጥ ገብቶ ቢወድቅ መጎተቱን ግን የተወው ፍጹም ቅጣት ምት ክልል ውስጥ ከመግባቱ በፊት ከሆነ ፍጹም ቅጣት ምት አያሰጥም። እሳቸው እንዳሉት አክሽኑ የተጀመረበት የጥፋት ድርጊቱ የተጀመረበት ቦታ ላይ ቅጣት ምት ይሰጣል። የመጨረሻ ተከላካይ ሆኖ ከሆነ ያንን ያደረገው በቀይ ካርድ ይታጀባል። ቅጣት ምትና ቀይ ካርድ ይሆናል። ቀይ ካርዱ ማንም መጠየቅ የሚችለው አይደለም። ግላስነርም አላሉማ ቀይ ካርዱን እንኳን ልክ ነው ብለዋል። አሁን የምንጠይቀው ፍጹም ቅጣት ምቷን ነው። አሁን ማየት ያለብን የክሪስታል ፓላሶ ተከላካይ ማቲያስ ኩኛን ትከሻ ይዞ መጎተት የጀመረው እሳቸው እንዳሉት ከፍጹም ቅጣት ምት ክልል ውጭ ነው። ነገር ግን የመጎተቱ ተግባር ፍጹም ቅጣት ምት ክልል ውስጥ እስኪገቡ ድረስ አልተቋረጠም፣ ቀጥሏል። እዚህ ጋር ማንን ነው የምታደንቂው? ኩኛ ነው የምታደንቂው። ለምን? በመጀመሪያው የመጎተት ድርጊት ወድቆ ቢሆን ኖሮ ቅጣት ምትና ቀይ ካርድ ይሆን ነበር። ነገር ግን ፍጹም ቅጣት ምት ውስጥ እስኪገባ እዛ ክልል ውስጥ እስኪገባ ድረስ የነበረውን ጉተታ ተቋቁሞ ሄደና ፔናልቲ ኤሪያ ውስጥ ከገባ በኋላ ወደቀ። ስለዚህ ዳኛው ልክ ናቸው። ፍጹም ቅጣት ምት መስጠትም ቀይ ካርድ መስጠትም ምንም እድል የለም። ከዛ ውጭ ያለ ውሳኔ ቢሆን ኖሮ ማንቸስተር ዩናይትድን መበደል ይሆን ነበረ። ዳኛው ደግሞ መበደል አይደለም ማለት ኃላፊነታቸው ተገቢውን ውሳኔ መወሰን ነው። ተገቢው ውሳኔ እሁድ በጨዋታ ወቅት ያደረጉት ነው የሚል ነው። ሌሎች ሰዎች ምን ይላሉ? ግን እኮ በደንብ አልጎተተውም፣
ማን ነው በደንብን የሚዳኛት? እኔ እሷ ናት ሁሌም ግራ የምትገባኝ። በደንብ የሚለውን ነገር የሚዳኘው ማን ነው? ዳኛውን ቦታ ሁኑና ዳኛውን ወኪና አንቺ ሄሉ እኔን የጎተተችኝን መጎተት ምን በደንብ አልጎተተችም ሳብን ያረገችህ ብትይ እኔ ነኝ የማውቀው፣ እኔ ነኝ አይደል የተጎተትኩት። አንቺ ያንን ኢቫሉዌት የምታረጊበት መጠኑን ልትለኪ የምትችይበት እንቅስቃሴህን የሚገታ አጎታተት አይደለም የጎተተችህ የምትይበት ምን መለኪያ አለ ንገርኝ እስቲ። ዳኛው ሊያዩ የሚችሉት አንድ ነገር ነው፣ ጎትተዋለች ወይስ አልጎተተችው። መጠኑን በምን ይለኩት? በማየት በመጠኑ አይደለም 3 ኪሎ ጎትቶታል ምናምን የምትይበት ነገር አለ። በቃ የልጁ ድርጊት የመጎተት ነው ወይ አይደለም ወይ? የዛኛውን ተጫዋች ግልጽ የሆነ የማግባት እድል የሚከለክል የጥፋት አክሽን አለው ወይስ የለውም? መጠኑን ማንም አይዳኝም። አሁን ከውጭ ሆኖ አስተያየት የሚሰጠው ሰውዬ በዳኛው ቦታም ብታስቀምጭው በደንብ ነው የጎተተው ትንሽ ነው የጎተተው ሌላ አይችል። ምክንያቱም ምንም ፓራሜትር የለ፣ ምንም መለኪያ የለ። አንዱ ክርክር እሱ ስለሆነ እንደዚህ አይታሰብም፣ እንደዚህ አይለካም፣ መለኪያ ስለሌለ። ደግሞ በደንብ ሲጎተት ቅጣ፣ ትንሽ ከጎተተ ታገስ ምናምን የሚባል ህግም የለም። ህጉ የሌለው ለምንድን ነው መሰለሽ? መጎተት በሚለው አይደለ? ህጉ የሌለው ትንሽ ሲጎትተው እና ብዙ ሲጎትተው መለየት ስለማይቻል እኮ ነው። መለየት ቢቻል በደንብንና ትንሽን ለይታችሁ ይህንን እንዲቅጡ ይህንን አትቅጡ ይባላል። በማየት ግን መለየት አትች። በማየት በደንብ ነው ትንሽ ነው የሚለው መለየት አትች፣ በጭራሽ አትች። ሰው ዜሪዝ ነው ኦፕሽን የለም፣ አማራጭ የለም። የመጨረሻ ተከላካይ ስለሆነ ሌላ ብዙ ጊዜ አሁን የማን ዩናይትድንና ክሪስታል ፓላስን የማንቸስተር ዩናይትድ መሆንንና ማንቸስተር ዩናይትድን አለመደገፍን ምናምን እርሱት። እውነት ለመናገር እውቀት ለመጨመር አድርገን እናውራው ካለን አሁን እውነት ከዛ ጋር ተነስቶ ያገባው ነበር ይልሻል አንዳንድ ሰው ሀሳብ በምን ታውቂያለሽ? ለእኔ ላያገባው ይችላል ልል ይችላል፣ ለአንቺ ሊያገባው ይችላል ልትይ ትችያለሽ፣ ለዳኛውም ሌላ ነው። ግን በብቸኝነት ከበረኛው ጋር የሚያገናኘውን ጥረቱን ግን አስተጓጉሎታል። በጣም ጎበዝ ከሆነ ያገባዋል፣ በጣም ደካማ ከሆነ አገባውም። አቬሬጅ ተጫዋች ሆነ ምናምን እያልሽ አይደለም የምትዳኝ። ክሊር ጎል ስኮሪንግ ኦፖርቹኒቲ ማለት እሱንና በረኛውን የሚያገናኝ ሞመንት አጋጣሚን ከልክሎታል ወይስ አላከለከለውም? ከልክሎታል። ስለዚህ አንድ በዚህኛው ጉዳይ ላይ በሪጎሬው በቀዩ ላይ ምንም የተነሳ ነገር የለም። ግን ግላስነር ምን አሉ? የኦልትራፎርድ ቦነስ አሉት። እቺ ተርም አሁን ማንቸስተር ዩናይትድን በተመለከተ ሀሳብ መስጠት ለሚወዱ ሰዎች የሚጠቀሟት ሆና የምትቀጥል ይመስለኛል። ኦልትራፎርድ ቦነስ ልክ ኦልትራፎርድ ላይ ሲሆን እንደነዚህ ያሉ አሻሚ ውሳኔዎችን ለማንቸስተር ዩናይትድ ትወስኛቸዋለሽ ነው ነገሩ። ማንቸስተር ዩናይትድ በኦልትራፎርድ ከዳኞች የሚያገኘው ጉርሻ አድርገው ነው የወሰዱት። ግላስነር ለምን እንዲህ አልክ፣ ቅሬታ ምንድን ነው ሲባሉ ግን ጥፋት አጥፍቷል የኛ ተጫዋች። ጥፋት ማጥፋት የጀመረው ግን ከሪጎሬ ክልሉ ውጭ ነው፣ ከፍጹም ቅጣት ምት ክልሉ ውጭ ስለሆነ እዛ ጋር ቅጣት ምት መስጠት ነበረባቸው ነው። እንዲህ አይነት ህግ ደግሞ የለም። አርቲክሉ የሚለው ጥፋቱን ከውጭ ጀምሮት ውስጥ ድረስ ከቀጠለ በጨረሰበት ቦታ ይዳኝ ነው የሚለው። ፋራ ነው ልጁ፣ ገባሽ? ለቀቅ ማድረግ ይችል ነበር። በቃ አስተጓጎሉ አይደል? ለቀቅ። ከዛ ማቲያስ ኩኛ ሄዶ ተንደራድሮ ተንደፋድፎ ምናምን ቢወድቅ ከዛች ጋር ቅጣት ምት ይሰጣል። ራሱን ከቀይ ላያድን ይችላል። ይዞ ጎትቶት አብሮ ተያይዞ ገባ፣ ተዛዝሎ ገባ። ስለዚህ ይሄ በዚህ መንገድ መታየት ያለበት ይመስለኛል ነው በእኔ እምነት። ከማንቸስተር ዩናይትድ እና ከክሪስታል ፓላስ ጨዋታ በዩናይትድ አሸናፊነት መጠናቀቅን ተከትሎ ሌላው በጣም አምፕሊፋይድ የሆነው በጣም የጎላው ወሬ የካሪክን ላለመቅጠር ማንቸስተር ዩናይትድ ምን ምክንያት አለው የሚል ነው። ከባድ ነው። አሁን ባለው ሁኔታ ስለ ካሪክ ቅጥር መነጋገር ትንሽ የሚያስቸግር ይመስለኛል። አደለ? አሁን አይሆንም ለማለት ምን
በቃ ልምድ የለውም የሚለውን ነገር ሰዎች በተደጋጋሚ የሚናገሩት የትልልቅ ክለቦችን ከዚህ በፊት ስላላሰለጠነ እንደገና ደግሞ በአሰልጣኝነት በነበረበትም ደግሞ በሚድልስብራም ቢሆን የመጀመሪያውን የውድድር ጊዜ ነው እንጂ ከዛ በኋላ የተዳከመ ስለሆነ ካሪክ ለማንቸስተር ዩናይትድ አይሆንም የሚለውን መከራከሪያቸውን የሚያቀርቡ ሰዎች አሉ እና ያ ስታየው እንዲሁ በፊት ለፊት ደረጃ ስታየው እውነት ነው፣ ግን በትክክል ከማንቸስተር ዩናይትድ ጋራ በንጻሬነት መቅረብ አለበት ወይ የሚለው አንድ የሚያነጋግር ነገር ይመስለኛል። ሁለተኛ ደግሞ ለማን ዩናይትድ ብለው አሁን ሰዎች አስተያየት ሲሰጡ በጣም በብዛት የምሰማው ነገር ለማን ዩናይትድ የሚገባው ትልቅ አሰልጣኝ ነው የሚል ነው። ትልቅ አሰልጣኝ ማለት ከዚህ በፊት የተለያዩ ሊጎች ላይ ውድድሮችን ያሸነፈ ዋንጫ ያነሳ መሆን አለበት። በቃ ዩናይትድ ትልቅ ክለብ ስለሆነ እንዲህ አይነት አሰልጣኝ ነው የሚያስፈልገው ብለው ሀሳብ የሚያቀርቡ ሰዎች አሉ። ግን ደግሞ አሁን በማይክል ካሪክ እና በማንቸስተር ዩናይትድ ወቅታዊ ሁኔታ ላይ ተመርኩዘ የምትናገር ከሆነ ትልቅ አሰልጣኝ የሚያደርገውስ ነገር ምንድን ነው? ከ7 ጨዋታ 6 ማሸነፍ ነው መቼም አይደል? አሁን እኔ የማይክል ካሪክ አሁን ያለውን ማን ዩናይትድን በተመለከተ ማይክል ካሪክ የሰራው ነገር በጣም አሪፍ ነው። ምንም የሚያጠያይቅ ነገር የለውም። ወደፊት የሚሆነውን ነገር አናቅም። ለዛ ነው ለካሪክ የቋሚነት የአሰልጣኝነት ቅጥር መሰጠት አለበት የለበትም በሚለው ላይ የተወሰነ ጊዜ መጠበቅ ያስፈልጋል የሚለውን ሀሳብ የምናነሳው። ጊዜው ደግሞ እየተሰጠ ጨዋታዎች እየተደረጉ በሄዱ ቁጥር የበለጠ የተሻሻለውን ዩናይትድ የበለጠ አሪፉን ካሪክ እያየን የምንሄድ ይመስለኛል። አሁን የተያዘው ነገር የሚቀጥል ከሆነ ይሄ አንድ ነገር። ሁለተኛ ደግሞ ማይክል ካሪክ የሆነ ጨዋታ እስከሚሸነፍ ድረስ ነው። ከዛ በኋላ በተከታታይ ጨዋታዎችን መሸነፍ ይጀምራል። ያኔ ካሪክ ለማን ዩናይትድ እንደማይሆን በደንብ በቃ የምንረዳበት አጋጣሚ ይፈጠራል ብሎም ደግሞ ሀሳብ የሚያቀርቡ ሰዎች አሉ እና ብዙ ነው። ማንቸስተር ዩናይትድ በተጫወተ ቁጥር ሊጫወትም ሲል አሁን ሰሞኑን ከማይክል ካሪክ የቋሚነት አሰልጣኝ ጋር በተያዘ ነው ሀሳቦች በአብዛኛው የሚነሱት። ስለዚህ አሁን ባለው ሁኔታ በጣም ከባድ ነው ማይክል ካሪክን ወደ ጎን ማድረግ። ወደ ጎን ማድረግ በጣም ከባድ ነው። ዋጋም አለመስጠት በጣም ከባድ ነው። ምክንያቱም ማንቸስተር ዩናይትድ አሁን ላይ ያለው ነገር እንዲገባሽ እና አሁን ላይ ላለው ነገር ዋጋና ክብር እንድትሰጪ እንዴት ነበረ የሚለውን ትንሽ ማስታወስ የሚገባ ነው የሚመስለኝ። ማንቸስተር ዩናይትድ ማለት ከ7 ጨዋታ 1 ያሸንፍ ነበረ ካሪክ ዩናይትድን ከመረከቡ በፊት። ማንቸስተር ዩናይትድ ማለት ከ7 6 የሚያሸንፍ ሆነ በካሪክ ጊዜ። በመሃል የተሰናበቱ በመሃል ዩናይትድን የተቀላቀሉ ተጫዋቾች የሉ። እነዛኑ ከ7 ጨዋታ 6ቱን የድል ውጤት ማምጣት የማይችሉ ወይም ከ7ቱ ጨዋታ 1 ብቻ ማሸነፍ የሚችሉ ተጫዋቾችን ከ7ቱ 6ቱን ወደ ማሸነፍ ከቀየራቸው ማለት አለብሽ። ከ7 ያልንበት ዋነኛው ምክንያት አሁን ካሪክ የተጫወተው 7 ስለሆነ ነው እንጂ ማንቸስተር ዩናይትድ በአሞሪም እና ፍሌቸር በነበረበት ጊዜ ከ11 ጨዋታዎች 3ቱን ነው ማሸነፍ የቻለው። 8ቱ የሽንፈትና ያቻ ውጤቶች ናቸው። አሁን ማይክል ካሪክ ግን ስሙ እየተነሳ ያለው በእንግሊዝ ፕሪሚየር ሊግ ታሪክ ከአንድ ቡድን ጋር ስራ በጀመሩ ሰሞን ባደረጓቸው ብዙ ጨዋታዎች ሳይሸነፉ በመቆየት ባለ ታሪክ ባለ ክብር ከሆኑ ባለ ሪከርድ ከሆኑ አሰልጣኞች ተርታ ስሙን መቼ ይጽፋል? ማውሪዚዮ ሳሪ ነው 12 ጨዋታዎችን ከቼልሲ ጋር ሳይሸነፍ መዝለቅ የቻለ የመጀመሪያዎቹን 12 ጨዋታዎች። ካሪክ አሁን 7 አለው፣ ከዚህ በፊት 3 አለው፣ 10 ነው። ስለዚህ ከኒውካስል ዩናይትድ ጋራ ከዛ በኋላ ከአስቶን ቪላ ጋር በሚያደርጋቸው ጨዋታዎች ሽንፈትን አቮይድ የሚያደርግ ከሆነ የማውሪዚዮ ሳሪን ሪከርድ ይጋራል ማለት ነው። ማንቸስተር ዩናይትድን መለወጥ በመቻል እየተገኘ ያለ ክብር ብለሽ ነው ልትጠሪው የምትችው። የማንቸስተር ዩናይትድ ተጫዋቾች በሜዳ ላይ ቆይታቸው በሚያሳዩት እንቅስቃሴ ለማን እየተጫወቱ እንደሆነ አልገባቸውም ብለን ስንት ጊዜ ወቅሰናል።
ምንም በማይመስላቸው ነገር ነው ደግሞ ግራ የሚገባኝ ስትይ ነበር አንቺ በተደጋጋሚ። አሁን እንደዛ አይነት ተጫዋቾች አሉት ይመስልሻል? እነዛው ተጫዋቾች ናቸው። እግር ኳስ ቴክኒክ፣ ታክቲክ እናም የአእምሮ ጉዳይ ነው፣ የስነ ልቦና ጉዳይ ነው። እንዲገባቸው ማድረግ የሚገባውን ነገር እንዲገባቸው አደረገ። ማን ጋር ምን አቅም አለ፣ የቱ ጋር ሲጫወት የሚለውን አይደንቲፋይ አደረገ። ጎበዝ የምትይው ሰው፣ ባለልምድ የምትይው ሰው ቢመጣስ ምድሮ ከዚህ በላይ ሊያረግ የሚችለው ብሎ መጠየቅ አይቻልም? ባለልምድ የሚባል አሰልጣኝ ለምሳሌ ሉዊስ ኤንሪኬን ልቅጠር ብትይ ሉዊስ ኤንሪኬን የማንቸስተር ዩናይትድ አሰልጣኝ በማድረግ ውስጥ ሪስክ ፍሪ ነው እንዴ? ነው ወይም አንቼሎቲን የብራዚል ግዴታቸውን ከዓለም ዋንጫ በኋላ የሚጨርሱ ከሆነ ሞስት ሰክሰስፉል ማን በክለብ እግር ኳስ ታሪክ አንቼሎቲ ነው። ወደ ዩናይትድ አሰልጣኝነት ብታመጪ ሪስክ የለም። የአንቼሎቲ የሉዊስ ኤንሪኬ ማንቸስተር ዩናይትድን ያዙ ተብሎ መቀጠር ይገባኛል ከልምዳቸው እንደሆነ። ለእኔ ግን የካሪክ ነገር አልገባውም የምለው ሰው ዣቪ ኤርናንዴዝ የሚል ሰው ሳይ ነው። በእውነት ናት። የትኛው ልምዱ ነው ዣቪ? ኢቨን ዚዳን የሚል ሰው የዚዳንና የሪያል ማድሪድ ቆይታ እኔ እንደግል ካሪክን ከፉክክሩ ውጭ የሚያደርግ ልምድ አድርጌ እንደማልቆጥረው ነው ነገሮች። አዎ ቻምፒዮንስ ሊግን ደጋግመው አሸንፈዋል። ግን ስቲል ያየኋቸው ነገሮች ዚዳንን እንደ ምርጥ አሰልጣኝ ኮንሲደር አላረገውም። ዚዳንን ኮንሲደር የማደርገው እንደ ምርጥ እግር ኳስ ተጫዋች። ይኸውልሽ ካሪክን ማቆየት ውስጥ ሪስክ አለ፣ ኤንሪኬን መቅጠር ውስጥም ግን ሪስክ አለ። ለማንቸስተር ዩናይትድ የሚሻለው አሁንም ነገሮች በመጪዎቹ 10 ጨዋታዎች እንዴት ይቀጥላሉ የሚለውን ቆይቶ ማየት ነው። ግን እስካሁን ባየናቸው 7 ጨዋታዎች ማንቸስተር ዩናይትድ ቤት ግጥም አድርጎ ለውጣል። ግጥም አድርጎ ለውጣል የምልበት ዋነኛው ምክንያት አንድ ሲቲን፣ አርሰናልን አይነት ቡድኖችን እንዴት ማሸነፍ እንዳለበት ያወቀ፣ ለኳስ ቁጥጥር ግድ የሌላቸው ቡድኖች ማንቸስተር ዩናይትድ ላይ ሲቀልዱበት እንደነበረ ለምናስታውስ ለሁላችን ያንን የእነዚህን አይነት ቡድኖች ቀልድ ዩናይትድ ላይ እንዲቆም ያደረገ። ክሪስታል ፓላስ እኮ እሁድ አሸንፎት ቢሆን ኖሮ ለ3ኛ ጊዜ ኦልትራፎርድ ላይ ማንቸስተር ዩናይትድን የሚያሸንፍበትን ታሪክ ይሰራ ነበር። ያ ማለት አምና አሸንፎታል፣ ካቻ አምና አሸንፎታል ማለት ነው። እንደ ክሪስታል ፓላስ አይነት የጨዋታ መንገድን የሚከተሉ ቡድኖች የዩናይትድ አለቃ እየሆኑ ነበር። እንደ ኤቨርተን አይነት ቡድኖች ለማንቸስተር ዩናይትድ አስቸጋሪ ነበሩ። ለነሱ በአጭር ጊዜ ውስጥ ባህሪያቸውን ከግምት ውስጥ አስገብቶ የማሸነፊያ መንገድ መዘየድ ዋጋ ካልሰጠሽው ለምር ዋጋ የምትሰጩት አይደል? ስለዚህ ግጥም አድርጎ ለውጥ አለ ማንቸስተር ዩናይትድ ቤት ውስጥ። ይዘልቃል ወይ አይዘልቅም ወይ? ለአዲሱ የውድድር ዓመት ደግሞ በካሪክ ጉብዝና በኤንሪኬ መቀጠር ወይም ደግሞ አንቸሎቲ ዩናይትድን መያዝ ምናምን ሳይሆን የሚወሰነው ዩናይትድ በዝውውር መስኮቱ እንዴት ተሳትፎ ያደርጋል። የአሁኑን ክረምት ያህል በመጪው ክረምት ልክ ከሆኑ ማንቸስተር ዩናይትድ እመኝኝ በሚቀጥለው የውድድር ዓመት በጣም አሪፍ ይሆናል። የአሁኑ ልክነታቸው ኤምቤሞን፣ ኩኛን፣ ሼሽኮን ምናምን አይነት ተጫዋቾችን መቅጠራቸው ነው። ላሜንስን ጨምሮ ዶርጉን ጨምሮ በጣም ልክ ናቸው። ግዢዎቻቸው የከሸፉ አይደሉም። ስንት የከሸፈ ዝውውር አየን አይደል? ከ2013 አንስቶ እስካለፈው ክረምት ድረስ የከሸፉ ማንቸስተር ዩናይትድን ገንዘብ ያስወጡ፣ ነገር ግን ለማንቸስተር ዩናይትድ መለወጥ የነበራቸው አበርክቶ በጣም ትንሽ የሆኑ እንደመጡ እንውጣ የሚሉ ተጫዋቾች እኮ ነበሩ ማንቸስተር ዩናይትድ ቤት። የአሁኖቹ ግን ዩናይትድ ወይ ሞት ያሉ ናቸው። ዋጋ ለመክፈል የተዘጋጁ ናቸው። የለበሱት ማሊያ ክብር የገባቸው ናቸው። ለዩናይትድ ከፈረሙበት አጋጣሚ አንስቶ የማንቸስተር ዩናይትድን ማሊያ ለብሰው ወደ ሜዳ ለመግባት የሚቁነጠነጡ ናቸው። ሰጥተው የማይጠግቡ ሆነው አይተናቸዋል። ማንቸስተር ዩናይትድ
በኤሪክ ቴን ሃግ ጊዜ በአሞሪም ጊዜ ጎል ዲፈረንሱ እኮ ኔጌቲቭ ነው። አሁን እኮ በጎል ክፍያም ይበልጣቸዋል በነጥብ ብቻ ሳይሆን ታች ያሉትን ገብቶሻል። ምን ወደ ፖዚቲቭ ጎል ዲፈረንስ ሄደዋል። ባለፈው የውድድር ዓመት ማንቸስተር ዩናይትድ በ38 ጨዋታ ተጋጣሚዎቹ ላይ ያገባውን ጎል 44 አካባቢ ነው። ዘንድሮ ግን ቼልሲ፣ ማንቸስተር ሲቲ ምናምን የምትያቸው ክለቦች ጋር ብታነጻጽር አርሰናል እና ሲቲ ብቻ ናቸው ቢበልጡት ብዙ አገባ በሚል ያገባል ማለት ነው። ችግሬ ማግባት ነው፣ እሱን መፍታት እሱን ማስተካከል አለብኝ ብሎ ወደ ገበያ ወጥቶ የገዛቸው ተጫዋቾች በትክክል ችግሩን ፈቱት፣ አዩት። ስለዚህ ዩናይትድ ከክረምት የጀመረ ልክነት በአሞሪም እየተበላሸ በአሞሪም ግግምና እየተበላሸ የነበረውን የውድድር ዓመት ካሪክ ነው ያቃናው። አንርሳ ሳምሪ፣ ይሄ ሰው ማንቸስተር ዩናይትድን ሲረከብ ማንቸስተር ዩናይትድ በደረጃ ሰንጠረዡ 3ኛ ከነበረው ክለብ በ11 ነጥብ ያንስ ነበር። አሁን በደረጃ ሰንጠረዡ 3ኛ ነው፣ 4ኛውን በ3 ነጥብ ይበልጠዋል። ይሄ ነው ማንቸስተር ዩናይትድ በካሪክ ጊዜ በብዙ አቅጣጫዎች ሌው ብቲ መለወጡን የሚያስመሰክር በጣም ብዙ 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 ነገር አለው። 5ኛ ነው 6ኛ ነው የነበረው፣ 6ኛ ላይ ነበር። እንጨርሳለን ብላችሁ ነው የሚል አይነት ስሜት ነበረው። ገማቾች ምን ይሉ ነበረ? ገማቾች ስለምን ሸማቾች እንደመጣብኝ አላውቅም። አምሮ ኑሯችን ገማቾች ግን ምን ይሉ ነበረ መሰለሽ? የማንቸስተር ዩናይትድን የውድድር ዓመት መጨረሻ ፍጻሜ ሜዳ ላይ የሚያዩዋቸውን ነገሮች በሙሉ ከግምት ውስጥ አስገብተው የአንቺ ሱፐር ኮምፒውተር ኤአይ ፕሪዲክሽን ሁሉ ምናምን ብትመለከችው የኦፕታን ጨምሮ ከወገበታችን ትላንት አወጡ። ማንቸስተር ዩናይትድ ስንተኛው ነው የሚጨርስ ይመስልሻል? አንዳንዶቹ 3ኛ አይለቅም አሉ፣ አንዳንዶቹ 4ኛ ነው ዝቅ ያደረጉት። ከወገበታች እንደሚውል የሚታሰበውን ማንቸስተር ዩናይትድ ቦታ ይሄ ነው፣ የውድድር ዓመቱ ሲያልቅ በፕሮጀክሽን ስንሰራው ያንተ ልክ እዚህ ጋር ሆኖ አገኘ ነው አሉት። ያስባለው ደግሞ ካሪክ ነው። ቅጠሩትም አትቁጠሩትም እሱ ሌላ ጉዳይ ነው። እያሳየ ላለው ነገር ግን ዋጋ ስጡ እንላለን። ዋጋ የሚያሰጥ ነገር ግን አድርጓል። ይሄንን በኦሌ ጉናር ሶልሻር ትዝታ ውስጥ ሆኖ ማየት ለእኔ ልክ አይደለም ብዬ ብቻ አይደለም ደግሞ ማልፈው ነውርም ነው። የሚመጡብን ነገሮች ሊኖሩ ይችላሉ፣ ግን ማንም ሰው ሁሌ እያሸነፈ አይቀጥልም። ሰምዌር መንገራገጮች ይኖራል። ሰምዌር የሆነ ወቅት ላይ እኮ ይሸነፋል። ማንቸስተር ዩናይትድ መሸነፍ ይጀምራል። ከዛ እንዴት ነው ለሽንፈቱ ሪያክት የሚያደርገው የሚለው ደግሞ ሌላ መለኪያ ይሆናል። ትላንትና ስንጠይቃቸው የነበረውን ጥያቄ ልጠቅሽ። ማንቸስተር ዩናይትድ 10 ጨዋታዎች ይቀሩታል። ኒውካስል፣ አስቶን ቪላ፣ በርንመዝ፣ ሊድስ ዩናይትድ፣ ቼልሲ፣ ብሬንትፎርድ፣ ሊቨርፑል፣ ሰንደርላንድ፣ ኖቲንግሃም ፎረስት እና ብራይተንን ሆቭ አልቢየን ናቸው የማንቸስተር ዩናይትድ ተጋጣሚዎች። በዘንድሮ የውድድር ዓመት የት ጋ ማንቸስተር ዩናይትድ የመጀመሪያውን ሽንፈት ይሸነፋል? ከባድ ነው። ይሄ ከባድ ነው። ነገ ደግሞ በጣም ከባድ ጨዋታ አለ። ነገ ማንቸስተር ዩናይትድ ካልተሸነፈ በጣም አሪፍ ነው ብዬ ነው የምረዳው። ከኒውካስትል ጋር የሚጫወተው ማለት ነው። ሽንፈት ሳምዌር የሚመጣ ከሆነ ነገ የመምጣት እድሉ ሰፊ ነው። ድንገት ሊመጣ ይችላል። እኔ እንደዛ ነው የሚሰማኝ። በነገራችን ላይ ብዬሽ አይደለም ግን እንደዛ ነው የሚሰማኝ። ለምን ብዬ ብለሽ ብትጠይቂ ለምን እንደዛ ፊል አረክብትኝ እንደ ዝም ብሎ ደመ ነፍሳዊ ስሜትም አለ፣ አምነዋለሁ። ከዛ ጎን ለጎን ግን አይ ቲንክ ያየኋቸው ምልክቶች አሉ። እነዛ ያየኋቸው ምልክቶች ከኒውካስል ባህሪ ጋር ወስጄ ልሰፋው ስሞክር ለኒውካስል ዩናይትድ የሚመቹ የመድከም ልክ ያለመሆን ምልክቶችን ማንቸስተር ዩናይትድ ቤት አይቻል። በዛ ውስጥ የሚሰጠኝ ደግሞ አንድ ዝም ብሎ ተስፋ ነገር ደግሞ ምንድን ነው፣ ዩናይትድ እንደነዚህ ባሉ ጠንካራ ቡድኖች ላይ ደግሞ ድንገተኛ ጥንካሬን ይዞ ደግሞ ሊከሰት ይችላል እላለሁ። ከዛ እንደገና ምን ይመጣብኛል፣ የተጫዋቾች መጎዳት። እስኪ በኋላ አረጋግጠን
ለሆነ ነገሮችን ለመናገር ጥረት እናደርጋለን። ማጓየር፣ ሊሳንድሮ ማርቲኔስ፣ ማቲያስ ደሊሽ፣ ማውንት አይነት ተጫዋቾች ይመለሳሉ ወይ? እውነት ለነገ ይደርሳሉ ወይ የሚለውን ማየት ያስፈልጋል። አዘ ሴም ታይም ደግሞ ከዌስትሃም ጋር ማንቸስተር ዩናይትድ ደስ አይልም ነበር። ከዌስትሃም ጋር የነበረው ደስ አለ ማለት ምን አመጣው ብንል በ2-3 ቀናት ልዩነት ጨዋታዎችን ማድረጉ ነው ስንል ነበር። አሁንም እሁድ ተጫውቶ ሮብ ሊጫወት ነው ያለ ልማዱ ማለት ነው። ይሄ ከልማድ ውጪ የሆነው የጨዋታ ቶሎ ቶሎ የመምጣት አጋጣሚ ማንቸስተር ዩናይትድን እንዲጎዳ ክፍተት እንዲፈጠርበት አያደርግም ወይ የሚሉትም ጥያቄዎች ውስጥ ያሉ ከሆነም ነገ የሚሆን ይመስለኛል። እኔ ያው ብሳሳት ግን ደስ ይለኛል። የሆነ ጊዜ መምጣቱ አይቀርም እኮ አይደለ? የእግር ኳስ ጨዋታ ስለሆነ በተከታታይ የማሸነፍ ሂደቱ እንዳለ ሆኖ ግን ደግሞ የሆነ ጊዜ ላይ ሽንፈት ሊመጣ ይችላል። ስለዚህ ብዙም የሚያስደነግጥም የሚያስበረግግም መሆን አለበት ብዬ በኋላ እንዴት ሪያክት ያደርጋል የሚለውን እንድናይ እሱ ትልቁ ነገር እንደሆን እሱ ነው እንጂ አሁን ዩናይትድ ካሉበት ከጠቃቀስካቸው ተደራራቢ ነገሮች አንጻርና ተጋጣሚው ደግሞ ኒውካስትል ከመሆኑ አንጻር ስታየው የነገው ጨዋታ ሊከብደው እንደሚችል እንረዳለን። ያ በደንብ ትኩረት ሊሰጠው የሚገባ ነገር ነው። በተለይ የተጫዋቾች መጎዳት ትልቅ ክፍተት የሚፈጥር ነው። እነዚህ ተጫዋቾች ወደ ሜዳ የሚመለሱ ከሆነ ለዩናይትድ አንድ ነገር ነው፣ ግን ካልሆነ ደግሞ ምናልባት ከካሪክ ጋር ሆኖ የመጀመሪያ ሽንፈቱ ሊሆን ይችላል፣ ደግሞ ላይሆንም ይችላል። የበለጠ አግሬሲቭም ሆኖ ማን ዩናይትድ ሊመጣ ይችላል። እንደውም እንደዛ ሲሆኑ በጣም የሚያስፈራ ባህሪ ያላቸው የዩናይትድ ተጫዋቾች እና ያንን ነገር ደግሞ ይዘው የሚመጡ ከሆነ ከኒውካስትል ዩናይትድ ያጨዋወት ባህሪ ጋር አያይዘ ስትመለከተው ምን አይነት ጨዋታ ልንመለከት እንደምንችል ማሰብ ነው። በጣም አሪፍ ጨዋታ ልንመለከት እንችላለን። እንደገና ኒውካስትልን ካሸነፈ በእነዚህ ሁኔታዎች ውስጥ ሆኖ ዩናይትድ ኒውካስትልን ካሸነፈ ደግሞ ሌላ ታሪክ ነው እሱ ደግሞ። ለማንኛውም የእናንተስ አስተያየት በዚህ ጉዳይ ላይ የእናንተስ ስሜት በዚህ ጉዳይ ላይ ምንድን ነው የሚለውን ብናውቅ በጣም ደስ ይለናል። አንድ ሌላ ወሬ የሞሪኒዮ ቅያስ እንዴት አየሹ? ሞሪኒዮ በደንብ ነው የተሸበለሉት። በእውነት እንዲህ አይነት ነገርማ ይመቻቸዋል፣ ይችሉበታል። በደንብ ነው የተሸበለሉት። የፕሪስቲያኒ ላይ ጥፋተኛ ሆኖ ከተገኘ አሉ አይተሾላ ጥፋተኛ ሆኖ ከተገኘ አይኔን ደግሞ አያዩም አሉ። በቃ የእኔን ብቻ አይደለም ከቤኔፊካ ጋር እህልዋው አለቀ ማለት ነው። መጀመሪያ እኮ ነገሮችን በጣም ማርገብ ይችል ነበረ። በጣም ይችሉ ነበር የእውነት ለመናገር። አሁን እያወራን ያለነው በሪያል ማድሪድ እና በቤኔፊካ የአውሮፓ ቻምፒዮንስ ሊግ የፕሌኦፍ ጨዋታ የመጀመሪያው መርሃ ግብር ቤኔፊካ ስቴዲየም ላይ ሲደረግ ቪኒሺየስ ጁኒየርን ፕሪስቲያኒ የሚባል አርጀንቲናዊ የቤኔፊካ ተጫዋች በዘረኝነት 5 ጊዜ ይላል ኪሊያን ምባፔ ጦጣው ዝንጀሮ እያለ ጠርቶታል፣ ሰድቦታል፣ አፉን ከልሎ ሰምቻለሁ አጠገቡ ስለነበርኩ። ከዛ በፊትም ጸያፍ ስድቦች ነበሩ። ግን እነዛ በእግር ኳስ ውስጥ አንዱ ተጫዋች ሌላውን ተጫዋች ሲለው የኖረ የተለመደ የማነሳሻ ወደ መጥፎ ድርጊት የማነሳሻ ንግግሮች ነበሩ። ይሄኛው ግን አፉን የከለለው ግን በዘረኝነት ሞንኪ ብሎ ለመጥራት ነው ቪኒሺየስ ጁኒየርን አለ። ከዛ በኋላ ነው እንግዲህ ሞሪኒዮ ጣጣ ውስጥ የገቡት። ልጁን ከመውቀስ አሁን ያሉትን አርጎት ከሆነ ብለው የሰጡትን አስተያየት ከመስጠት ይልቅ ተበዳዩን አይ አንተም ታበዛዋለህ ብለው አሉት። ብዙ ጊዜ ያያለው ብዙ ጊዜ የሚያጋጥምህ ነገር የሚያጋጥምህ አንተ የምታደርገው ድርጊት ልክ ስላልሆነ ነው። ጎሉን ካገባ በኋላ ደስታውን የገለጸበትን መንገድ አቃቂር ሊያወጡበት ፈለጉ። ሞሪኒዮ በጣም ኖርማል የሆነ የደስታ አገላለጽ ነው። ብቻ በወቅቱ አሰልጣኝ ሆዜ ሞሪኒዮ ይናገሩ የነበሩት ነገር በሙሉ ራሳቸው ላይ ነው መልሶ ባክፋየር ያደርገው። ከየአቅጣጫው ነው ትችት የዘነበባቸው ሞሪኒዮ ላይ። ስለዚህ የሆነ አጋጣሚ መጠበቅ አለባቸው። ያንን አጋጣሚ አገኙት። መቼ? ቤኔፊካ በሀገሩ የሊግ ውድድር ላይ ከሚያደርገው ጨዋታ አስቀድሞ
የሚሰጥ ጋዜጣዊ መግለጫ ላይ ከሚዲያ ሰዎች ጋር ሲገናኙ የፕሪስቲያኒ ኢሹ ተነሳ። እንዴት እንደዚህ ትላለህ ተባሉ ሞሪኒዮ። ያንን ለማስተካከል የሄዱበት ርቀት ነገሮችን ያስተካክላሉ ወይ፣ ስለ ሞሪኒዮ ያለንን መረዳትና ግንዛቤ እንድንቀይር ምክንያት ይሆናል ወይ? የእያንዳንዳችን አስተያየት ሊለያይ ይችላል። ነገር ግን አሰልጣኝ ሆዜ ሞሪኒዮ አንድ ነገር እንድትረዱኝ እፈልጋለሁ ብለዋል። ሙሉ በሙሉ ያለምንም ማቀማማት የምጸየፈው የምቃወመው የማልደግፈው ነገር ቢኖር ዘረኝነት ነው። እንዲህ ያለው ባህሪ እንዲህ ያለው ጠባይ ድንቁርና ነው አሉ። ልታወግዝ ሲገባ እንዴት ትደግፋለህ ለሚለው ወቀሳ የእኔ የማያሻማ የማያወላዳው አቋሜ ይሄ ነውና እወቁልኝ አሉ። አንድ በይ። ከዛ ቀጠሉና የ63 ዓመቱ ሞሪኒዮ የእኔ ተጫዋች ፕሪስቲያኒ እንዲህ ያለውን የእኔን ፕሪንስፕል የእኔ መርህ ምንም አይነት ዘረኝነት ምንም አይነት ማግለል በሌላ ተጫዋች ላይ ማድረግን አይፈቅድም። ስለዚህ ከዚህ የእኔ መርህ አሉና የእኔ ብቻ ግን አይደለም የቤኔፊካም ነው አሉ። የቤኔፊካ መርህ ውጪ ከሆነ ከእኛ ጋር ተጫዋቹ ስራ ጨርሷል። ህይወት ከእኛ ጋር ሊቀጥል አይችልም። የመጨረሻ ጨዋታውን እንዳደረገ የቁጠራው አይነት ነገር ተናገር። ምን ከሆነ የአውሮፓ እግር ኳስ ማህበር የገመገመ አይደል? አሁን ኢንቨስቲጌት እያደረገ ነው፣ የመረመረ ነው። ስለዚህ በዛ ምርመራ ፕሪስቲያኒ ጥፋተኛ ሆኖ የሚገኝ ከሆነ ከሞሪኒዮ ጋር የሚያገኘው ተጨማሪ እድል የለም፣ ከቤኔፊካ ጋራም የሚያገኘው ተጨማሪ እድል የለም ጥፋተኛ ሆኖ ከተገኘ። እኔ የትምህርት ሰው አይደለሁም አሉ፣ ወይም ምሁር አይደለሁም፣ ግን ደንቆሮም አይደለሁም፣ የማገናዘብ ችግርም ደግሞ የለብኝም። ስለዚህ ይህ ሰው ጥፋተኛ ነው እስኪባል ድረስ ንጹህ ነው። በህግ ቋንቋ አንቲል ፕሩቭን ጊልቲ ዩ አር ኢኖሰንት የሚባል ነገር አለ። ጥፋተኝነትሽ እስኪረጋገጥ ድረስ ምን ነው የምትባየው? ተጠርጣሪ አይደል? ብትባይ ጥፋተኛ ምናምን አትባይ። ስለዚህ ይሄ አይጠፋኝም ቢያንስ ምሁርም ባልሆን አሉ። ስለዚህ በራሴ አረዳድ የእኛ ተጫዋች ጥፋተኛ ሆኖ የሚገኝ ከሆነ መልሼ ድጋሚ አላየውም አሉ። ፕሪስቲያኒን ድጋሚ አላየውም፣ ለሱና ለእኔ አበቃ ማለት ነው። ነገር ግን ያ የሚሆነው ብዙ ኢፎችን አስቀምጬ ነው። ይሄ ከሆነ ይሄ ከሆነ ይሄ ከሆነ ይሄ ከሆነ እያልኩ ነው። አሁን ሞሪኒዮ ለራሱ እየሰራ ያለው ነገር ምንድን ነው ይመስለኝ? የፒአር ስራ ነው እየሰራ ያለው። ቆራጥ እየተጫወተ ነው ሞሪኒዮ። ምክንያቱም ፕሬሸሩ በጣም ከባድ ሆነ። ያም ከዚህም ከዛም እንዴት ልክ አይደለም ማለት ሲችል አንዳንድ ጊዜ የሚሰጥ የሶሻል ሚዲያ የሚሆን የአካል በአካል ፍርድ ከሚያበሽቃቸው ሰዎች ነው ይመሰለኝ። ሴት ልጅ ተበደልኩ ስትል ስለ አለባበሷ የሚያወራ ሰው እኔ በቃኝ አንቺ ቀጥ አይ ልክ ነው ሞሪኒዮ። አንድም እሳቸው በተለይ የቆዳ ቀለማቸው ጥቁር ከሆኑ ተጫዋቾች ጋር ያላቸው አታችመንት በጣም ይታወቃል። ብዙዎቹ ለእሳቸው በጣም መልካም የሆነ አስተያየት ነው የሚሰጡት እና ልጄ የሚል ልጅ ሆኖ ቢቢካኤልም ጭምር እሱን ነው እኮ የምልህ። እንደዚህ አይነት በጣም መልካም ግንኙነት እያላቸው እንደገና ዘረኛ አለመሆናቸውንም እያወቅን ነው እኮ አሁን። ምክንያቱም አብረዋቸው ስለኖሩ ስለሰሩ ለእነሱ የሚሰጧቸውን ቦታ ስለሚያውቁ ለእንዲህ አይነት ነገር በቃ ቦታ የማይሰጡ ሰው ናቸው ተብሎ ስለሚታሰብ ማነወር ይገባቸው የነበረው ነገር ላይ
ማለባበስ ስለመረጡ ሆኖ ከሆነ ነውር ነው አትይም እንዴ? እኮ እሱን ነው መጀመሪያ ማርገብ ይችሉ ነበር የምልህ እኮ ይሄንን ነው። ምናልባት እሳቸው የቤኔፊካ አሰልጣኝ ስለሆኑ ነገሮችን እንግዲህ በጣም እንደ ሌላ እንደ ገለልተኛ ሰው አጋነው ለመናገር ወቅቱ ጊዜው ላይ ፈቅድላቸው ይችል ይሆናል። ግን በጣም ጥንቃቄ አድርገው ያው ልምድ ያላቸው አሰልጣኝ ናቸው። መቼ ምን መናገር እንዳለባቸው በደንብ ያውቃሉ ሆዜ ሞሪኒዮ እና ነገሩን ማርገብ ይችሉ ነበር። ያንን ግን አላደረጉም እና እሳቸው የተናገሩት ነገር አስተያየት ያልሰጠበት እኮ ጥቁር ተጫዋች የለም። በተለይ የቀድሞ ተጫዋቾችም እነ ቪንሰንት ኮምፓኒ እነ ሄንሪ በጣም ብዙ ማይካ ሪቻርድስ በጣም ነው የተቿቸውና ነገሩንም ሲያዩት ይመስለኛል ሆዜ ሞሪኒዮ መቀየስን ብቻ ይሻላል ብቻ ሳይሆን ልክም እንዳልሆኑ ያመኑበት መሰለ ገብቷቸዋል። እና ያንን ለማስተካከል የወሰዱት እንግዲህ አንድ ሀሳብ ነው ይሄ የተሰጠው ጋዜጣዊ መግለጫ። ምን ይዞ ይመጣል የሚለውን ያው እናያለን። ፕሬስቲያኒ ላይ የሚወሰነው ውሳኔ ገና እየተጠበቀ ነው። አሁን በግልጽ ያወቅ ነው አንደኛው ነገር ግን በጨዋታ ላይ ያው በማሊያ አፍን ሸፍኖ የሆነ ነገር ማለት እንደማይቻል ነው ከዚህ በኋላ። እሱን ነገር አበበ ግዴ ሲያወራው ሰምቻለሁ ልበል መቼ በፊት ተራወከተ እኔ በጣም ነው ደስ ያለኝ በእውነት ለነቀኑ ማሳውሽ ባለራዩ ተንተኝ እግዚአብሔርን ብዬሻለሁ እኮ አስተሹ ካለ ነው በስተቀር ያኔማ ምን ይሆናል አልኩሽ። በቃ አሁን ሊደረግ የሚችለው ነገር በአፍን ከልሎ መነጋገርን ሊከለክሉ ይችላሉ አልኩሽ። አሁን በቃ ከዓለም ዋንጫው ጀምሮ እሱም ነገር ክልክል። የተቃራኒን ቡድን ተጫዋች አፍሽን ከልለሽ ማነጋገር ያስቀጣል። በቃ ህግ ወጣ እኮ። ምንድን ነበር ስናነሳ የነበረው ታስታውሽ ከሆነ የእግር ኳስ ህጎች አንዳንዴ የሚወጡበት የየራሳቸው አጋጣሚ አለ። ስለዚህ እንዲህ ያለውን ነገር ለመከላከል ከሚያስፈልጉት ከሚጠቅሙት ነገሮች መካከል ለምሳሌ የቦስማን ህግ እንዴት ወጣ? ለመብቱ የሚታገል አንድ እግር ኳስ ተጫዋች ልክ ሆኖ ሲገኝ ይሄ ህግ ከዚህ በኋላ ለሁሉም ተጫዋቾች ይስራ፣ የህጉንም ስም ቦስማንን በለው ተባልና በስሙ ተሰየመለት። አሁን የቪኒሺየስ ጁኒየርን እና የፕሪስቲያኔን ጉዳይ ለመዳኘት አፉን ከልሎ ስለሆነ በካሜራ እይታ ከከንፈር እንቅስቃሴ ተነስቶ የሆነ ነገር መናገር አይቻልም። ስለሆነም አንድ በእርግጠኝነት ይሆናል ብለን ያኔም ስናወራ የነበረው አፍን ከልሎ ማውራትን የሚከለክል ህግ ይወጣል። ወዲያው ቁጭ አሉና ከዓለም ዋንጫው ጀምሮ አፍን ከልሎ የተቃራኒን ቡድን ሰው ማነጋገር በጭራሽ አይቻልም፣ የሚያስቀጣም ነው። ደስ አለኝ። ረስቸው ነበረ ግን ለእንትን ተመቸች ለፉከራ ብዬ ነበር በጣም ተመችቶኛል።